ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ አድሚኒስትሬቲቭ ኤንድ ቢዝነስ ኮሚኒኬሽን ወይም ኤቢሲ በቻፕተር 4 እና የመጨረሻው ቻፕተር ላይ በፕሪፓሬሽን ኤንድ ዴሊቨሪ ኦፍ ኢፌክቲቭ ፐብሊክ ስፒች ላይ ቱቶሪያል ይዤላችሁ መጥቻለሁ። ከዚህ በፊት የሰራኋቸው 3 ቻፕተሮች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ ቻናላችን ላይ ማለት ነው። ስለዚህ ለዛሬው እዚህ ላይ የምንወያይ ይሆናል። ስለዚህ እንደተለመደ ቪዲዮን ከመጀመራችሁ በፊት ከቻላችሁ ነው፣ ካልቻላችሁ አላስቸግራችሁም። ከቻላችሁ ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። እናም ቪፒኤን እያበራችሁ ቪዲዮዎችን ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ እንግባ። ስለዚህ ቻፕተር 4 ላይ ምንድነው እንዳልኳቸው ፕሪፓሬሽን ኦፍ ኤንድ ዴሊቨሪ ኦፍ ኢፌክቲቭ ፐብሊክ ስፒች ነው። ስለዚህ ፐብሊክ ስፒች ማለት በኦዲየንስ ፊት በብዙ ሰዎች ፊት ቆማችሁ እንዴት ነው ስፒቾችን ለማዘጋጀት እና ለማቅረብ የምትችሉት የሚሉትን ዌዎችን እንመለከታለን ማለት ነው። ስለዚህ መጀመሪያ ምንድነው ዴቨሎፒንግ ፐብሊክ ስኪል የሚለው ላይ እንወያያለን ማለት ነው። ስለዚህ ዘ ፈርስት ቲንግ ኒድ ቱ ኖው ዌን ሂ ኦር ሺ ኢዝ ዴቨሎፒንግ ፐብሊክ ስኪል ኢዝ ዘ ፊር ኦፍ ፐብሊክ ስፒኪንግ ኦር ግሎሶፎቢያ የሚባላል። ስለዚህ አንድ ሰው ምን ማወቅ አለበት? መጀመሪያ ፐብሊክ ስኪልን ፐብሊክ ስፒኪንግ ስኪል በሰዎች ፊት ቆሞ በብዙ ኦዲየንስ ፊት ቆሞ መናገርን ስኪልን ከማዳበራቸው በፊት ምንም ማወቅ አለባቸው። ግሎሶፎቢያ የሚባል ፊር አለ። ስለ ፐብሊክ ስፒች መፍራት፣ በሰው ፊት ቆሞ ማስተላለፍ አለመቻል ነው። ስለዚህ ያ ችግር አለብኝ የለብኝም የሚለውን መለየት አለባችሁ። ምክንያቱም ግሎሶፎቢያ ካለባችሁ ያንን ፊራችሁን ምንድነው በተለያዩ ፕራክቲሶች ዴቨሎፕ በማድረግ መቀነስ ስለምችሉ ማለት ነው። ማንም ሰው ይወጣል መድረክ ላይ እስኪወጣ፣ ግን ዋናው ነገር ምንድነው ለዛ ነገር ያለው ዝግጅት ነው። በዛ ነገር ላይ በጣም ከተዘጋጃችሁ የፍርሃት ሌብላችሁን ዝቅ ማድረግ ትችላላችሁ። ግን ካልተዘጋጃችሁ ነው በጣም የፍርሃት ሌብላችሁ የሚጨምረው። ስለዚህ ፍርሃትን ለመቀነስ ከፈለጋችሁ ፐብሊክ ስፒኪንግ ስታቀርቡ ምንድነው ማድረግ የሚጠበቅባችሁ? በደንብ በዛ ኮንሰፕት ላይ መዘጋጀት፣ በቃላችሁ ለመያዝ መሞከር። ምክንያቱም ብዙ ጊዜ እያነበባችሁ ከሆነ ድንገት ከጠፋባችሁ ትደነግጣላችሁ። ስለዚህ እናንተ ዋና ኮንሰፕቱን ተረድታችሁ ስፒኪንጉን ማቅረብ ተመራጭ ይሆናል ማለት ነው። ስለዚህ ስፒኪንግ ፐብሊክ ስፒኪንግ ፍራቻ አለባችሁ የሚለውን መጀመሪያ ከግምት ማስገባት አለባችሁ። ፍርሃቱን ካለባችሁ በዴቨሎፕመንት ዴቨሎፕ አድርጋችሁ ማሻሻል የምትችሉት ነገር ነው ማለት ነው። and it is a major problem most people encounter when intending or trying to speak before ላይቭ ኦዲየንስ ነው። ስለዚህ ይሄ ምንድነው ብዙ ሰዎች እንፈራለን። ብዙ ሰዎች የሚገጥመን ነገር ነው ከሰዎች ፊት ቆሞ መናገሩ። ስለዚህ knowing that fear is a major problem and common to most people it can be solved through practice። ስለዚህ የፍራቻ ምንድነው ማወቁ ማጀር ፕሮብሌም ነው ፍራቻ። ስለዚህ ፍራቻ በጣም ማጀር ፕሮብሌም ነው በሰዎች ፊት ስታቀርቡ ማለት ነው። ስለዚህ ይህን ፍራቻ ማወቃችን ደግሞ ጥሩ ነገር ነው። ምክንያቱም ቀስ ብለን በፕራክቲስ ሶልቭ ማድረግ የምንችለው ነገር ስለሆነ ማለት ነው። ስለዚህ ፕራክቲስ ሲግኒፊካንት ስቴፕ ተዋርድ ዴቨሎፒንግ ፐብሊክ ስፒኪንግ ስኪል። ስለዚህ ማንም ሰው የፐብሊክ ስፒኪንግ ስኪል በተፈጥሮ ኖሮት አይደለም፣ ግን በተለያዩ መድረኮች ላይ እየፈራ እየተለማመደ እየወጣ እየሞከረ ነው እየተለማመደ ይህን ስኪል። ስለዚህ እናንተም ፕራክቲስ በማድረግ ይህን ስኪል ማምጣት ትችላላችሁ ማለት ነው። ምንም ፐብሊክ ስፒኪንግ ስኪል። ቀጣይ የምናየው ምንድነው? ስፒችን መጀመሪያ ፐርፖዙ ምንድነው? ስፒች የሚለውን እንመልከት። ፐርፖዙን ማወቅ አለብን። ፐርፖዝ ኦፍ ስፒች ኩድ ቢ ቱ ኢንፎርም፣ ቱ ፐርሱት፣ ቱ ኢንተርቴን ነው። ስለዚህ ስፒች ማዘጋጃችን ምንድነው? ሰዎችን ኢንፎርም ለማድረግ ነው። ዘ ስፒከር ቴልስ ዘ ኦዲየንስ ሰምቲንግ ዛት ዘይ ዶንት ነው የሚለው። ስለዚህ ስፒከሩ ምንድነው ለኦዲየንሱ ምንድነው የማያውቁት ነገር ለማሳወቅ ከሆነ ቱ ኢንፎርም ነው፣ መረጃ ለመስጠት ነው። ይሄ ነገር እኮ አለ፣ ይሄ ነገር እኮ እንደዚህ ነው የሚሰራው፣ ይሄን ነገር ለመቅረብ እነዚህ ነገሮች ማሻሻል አለባችሁ ብላችሁ ሊሆን ይችላል። ብዙ ጊዜ እንደዚህ አይነት መድረኮች የሚጠቀሙ እነዚህ ሰልፍ ዴቨሎፕመንት ወይም ፐርሰናል ዴቨሎፕመንት ላይ እነዚህ ሞቲቬሽን ላይ የሚሰሩ ሰዎች ናቸው እና የሆኑ መረጃዎችን ይሰጧቸዋል። ጭንቀት እንደዚህ ማሳገር ትችላላችሁ፣ በቢዝነስ እንደዚህ ሰክሰስፉል መሆን ትችላላችሁ የሚሉ ቪዲዮዎችን ካያችኋቸው እንደዚህ አይነት ፐርፐዝ ነው ያላቸው፣ አዲስ መረጃ ለመስጠት ነው። ሌላኛው ደግሞ ቱ ፐርሱዌድ ነው። ፐርሱዌድ ማለት ዘ ስፒከር ትራይ ቱ ኮንቪንስ፣ ቱ ኢንፍሉዌንስ አቲቲዩድ፣ ዘ ብሊቭ ኦር ቱ ሞቲቬት ኦዲየንስ ነው። ስለዚህ ሌላኛው ዓላማው ደግሞ ስፒከሩን ምንድነው ተጽዕኖ ለማሳደር በአመለካከቱ በእምነቱ ላይ ተጽዕኖ በማሳደር ለማነሳሳት ነው ማለት ነው። ስለዚህ ሞቲቬሽናል ስፒከሮች ብዙ ጊዜ ምንድናቸው? ፐርሱዌደር ናቸው። እኛን ለማሳመን አመለካከታችንን፣ እምነታችንን በሆነ ነገር ላይ ያለንን በሰዓት አጠቃቀም ሊሆን ይችላል ኢፌክቲቭሊ በመስራት ስራ ላይ በማተኮር ሰክሰስ እንድንሆን ብዙ ጊዜ ይሰብካሉ ካያችሁ። ስለዚህ ፐርሱዌድም ማድረግ ምንድነው ሰዎችን ተጽዕኖ በመፍጠር ማነሳሳት፣ አመለካከት እምነታቸውን
ለመቀየር መጣር ይሆናል የስፒች ዋና ዓላማው። ሌላኛው ኢንተርቴን ለማድረግ ነው። ኢዝ ኤምድ ቱ አሚዚንግ ኤንድ ፕሌዚንግ ዘ ኦዲየንስ ነው። ብዙ ጊዜ እነዚህ ስታንዳፕ ኮሜዲ የሚባሉ አሉ። እሸቱ መለሰ የሚያቀርቡባቸው እንደዚህ ለብዙ ሰዓታት ለአንድ ሰዓት ምናምን ይሆናል ሰዎች ማስደሰት ላይ የሚያተኩሩ ፕሮግራሞች ከሆኑ ኢንተርቴንመንት ይባላሉ። ስለዚህ ዋናው የስፒች በፐብሊክ ስፒች ሰዎች ፊት ቆመው የምታወሩት መልእክት ሰዎች መልእክት ለማስተላለፍ ሰዎችን ለማሳመን እና ሰዎችን ለማስደሰት ይሆናል ማለት ነው። ቀጣይ ደግሞ የምንመለከተው ሜትድ ኦፍ ዴሊቨሪንግ ስፒች። እነዚህን ስፒች ዴሊቨር የምናደርግባቸው የተለያዩ ሜትዶች አሉ። እነሱን ለማየት እንሞክራለን። ስለዚህ ሜትድ ኦፍ ዜር አር ፎር ሜትድ ኦፍ ዴሊቨሪንግ ስፒች አር ፕሬዘንቴሽን ስታይል ኢች ዊዝ የስ ኦን አድቫንቴጅ ኤንድ ዲስአድቫንቴጅ። የራሳቸው የአቀራረብ ስታይል አላቸው። የራሳቸው ጥቅምና ጉዳት አላቸው። እሱን እንመለከታለን። ምን ምን ናቸው ካላችሁ ስፒችን የምናቀርብባቸው መንገዶች ኢምፕሮምፕቱ አለ፣ ኤክስቴምፖራኒዎስ አለ፣ ማኑስክሪፕት እና ሜሞራይዜሽን ተብሎ ይከፈላሉ። እያንዳንዱን ለማየት እንሞክራለን ማለት ነው። ስለዚህ የመጀመሪያው ኢምፕሮምፕቱ ሜትድ ነው። ምን ማለት ነው ስንል when a person present a speech using this method little or no time is given for the presentation or rehearsal ነው። ስለዚህ የኢምፕሮምፕቱ ሜትድን ተጠቅማችሁ ስፒችን ስታዘጋጁ ምንድነው ሊትል ጊዜ ነው። ብዙም ፕሪፔር አታደርጉበትም፣ ሪሄርስ አታደርጉትም፣ ደጋግማችሁ አታስታውሱትም ያንን ነገር። ይህ ሜትድ ምንድነው አፕሮፕሪየት ኦንሊ የሚሆነው when the speaker knows the topic of their speech very well ነው። ስለዚህ ይሄ ብዙ ጊዜ የሚያስኬደው ያን ቶፒክ በጣም የምታውቁት ነገር ከሆነ መዘጋጀት የማያስፈልጋችሁ በህይወት ልምዳችሁ በእውቀት ወይም በተለያዩ ነገሮች ያወቃችሁት ነገር ከሆነ መዘጋጀት ሳያስፈልጋችሁ የሆነ ሰው በጠየቃችሁ ቅጽበት ማውራት የምችሉት ነገር ከሆነ ምን ይባላል ኢምፕሮምፕቱ ሜትድ ይባላል ማለት ነው። ብዙም ፕሬዘንቴሽን ወይም ሪሄርሳል የሌለው ከአሁን በፊት በምታውቁት ነገር ላይ የሚደረግ ፕሬዘንቴሽን ኢምፕሮምፕቱ ሜትድ ወይም ስፒች ዴሊቨሪ ስታይል ይባላል ማለት ነው። ስለዚህ ኢምፕሮምፕቱ ሜትድ ሪኳየርስ ዘ ኤቢሊቲ ቱ ቹዝ አፕሮፕሪየት ወርድ ኤንድ ቱ ኦርጋናይዝ አይዲያ ዋይል ስፒኪንግ ዚስ ሜትድ ዩዥዋሊ ኢንፎርማል ኤንድ ፐርሰናል። ስለዚህ ኢምፕሮምፕቱ ሜትድ ብዙ ጊዜ ትክክለኛውን ወርድ በመጠቀምና ሀሳቦችን በማደራጀት የምንናገርበት ወይ ነው። ስለዚህ ይህ ሜትድ ብዙ ጊዜ ምንድነው ፎርማል ያንጠቀመው ኢንፎርማል ከጓደኞቻችን ከዘመድ ከቅርብ ሰዋችሁ ከስተዋሩ የምትጠቀሙት አይነት ነው። የሆነ ሰው የጠየቃቸው መረጃ እናንተም ካላችሁ ልምድ የእውቀት ደረጃ ወይም እናንተ የምትሰሩበት ስራ ከሆነ በዛ ነገር መረጃ ትሰጡታላችሁ። ስለዚህ ፐርሰናል ላይ የሆነ ያተኮረ ነገር ነው ማለት ነው። ስለዚህ የመጀመሪያው ሜትድ ኢምፕሮምፕቱ ነው። ኢምፕሮምፕቱ በምታውቁት ነገር ላይ ሳትዘጋጁበት ድንገት በተጠየቃችሁበት ቅጽበት የምታወሩት ነገር ነው። ኢንፎርማል እና ኢምፐርሰናል እንደሆነ ልትይዙ ይገባል ማለት ነው። ሁለተኛው ምንድነው ኤክስቴምፖራኒስ ሜትድ ነው። ኤክስቴምፖራኒስ ሜትድ ማለት when a speech is presented using extemporaneous method careful planning ፕሪፓሬሽን ኤንድ ሪሄርሳል አልሜድ ነው። ስለዚህ በዚህ ወይ ደግሞ ስፒቻችሁን ስታዘጋጁ ንግግራችሁን ምንድነው በትክክል ፕላን አውጥታችሁ አዘጋጅታችሁ ደጋግማችሁ ለማስታወስ ሞክራችሁ ወይም ሸምዳችሁ የምታዘጋጁት ስፒች ነው። ስለዚህ ዘ ስፒከር ኢንተርናላይዝ ዘ ኮንተንት ኦፍ ዘ ስፒች but they do not memorize the actual words and non-verbal behavior that are going to be used during delivery። እዚህ ጋር ማስታወስ ያለባችሁ ግን ምንድነው ኮንተንቱን ነው የምትይዙት። ይሄን ፖይንት አቀርባለሁ እንጂ ዲቴል ሽምደዳ የለም እና በመድረክ ላይ ምን ወጥቼ እጠቀማለሁ የምትሉትን ቃላት በአንድ አታስታውሱም። ነንቨርባል ቢሄቪየር በሰውነት እንቅስቃሴያችሁንም በፕራክቲስ ወቅት ያሳያችሁትን ግዴታ መድገም አይጠበቅባችሁም። ስለዚህ በኤክስቴምፖራኒስ ሜትድ ስፒችን የምታዘጋጁ ከሆነ የምታደርጉት ምንድነው ኮንተንቱን ነው ታዩት። ይሄ ማለት እንደዚህ ነው ኦኬ ብላችሁ በውስጣችሁ ትረዳላችሁ። ቀጣኑን ኮንሰፕት እንደዛው ትረዳላችሁ። መድረክ ላይ ከዛ ወጥታችሁ በተረዳችሁት መጠን በቃላችሁ ነው የምታስረዱት ማለት ነው። ስለዚህ ቀጥታ ቃል በቃል የማሸመድዱበት ግን ኮንተንቱን አይታችሁ የምታቀርቡበት ስፒች አይነት ኤክስቴምፖራኒስ ይባላል ማለት ነው። ስለዚህ ስፒች ኢዝ ኖት ፉሊ ሪትን በት ብራይቭ ኖት ኦር አውትላይን ዛት ዊል ጋይድ ዘ ስፒከር አር ፕሪፔርድ ነው። ስለዚህ ስፒከሩ ምንድነው ሙሉ ለሙሉ ኖት አይዝም፣ ግን አውትላይኖች አሉ ዋና ዋና ፖይንቶችን የእናንተ ርዕሶችን ትይዛላችሁ ማለት ነው። ስፒከሩ ለመዘጋጀት እንዲረዱት ማለት ነው እንጂ ቃል በቃል የማይሸመድድበት ሂደት እና ቃል በቃል የመድረክ ላይ ወጣችሁ አታቀርቡም። የተረዳችሁትን ነገር በአጭር የምታቀርቡበት ወይ ኤክስቴምፖራኒስ ሜትድ ይባላል ማለት ነው። ስለዚህ an interesting characteristic of this method is that the speaker knows what they are talking about። ደስ የሚለው ይሄ ካራክተሪስቲክ ይሄ ሜትድ የምታወሩትን ነገር ታውቁታላችሁ፣ ግን ቃል በቃል አልሸመደዳችሁትም፣ ግን የምታወሩትን ኮንተንቱን ታውቁታላችሁ ማለት ነው። and some other points that been considered as advantage of extemporaneous method it is conversational and interactive. It enables the speaker to make their audience
ቴክ ፓርት ኢን ኮሚኒኬሽን። ስለዚህ ይሄ ሜትድ ደግሞ ሌላ አድቫንቴጁ ምንድን ነው? በጣም ኢንተራክቲቭ ከሰዎች ጋር ኖሮን ከምናወራው ነገር ጋር ጥያቄ እንዲጠይቁን እነሱን እያየን እያወራን ከራሳችን የተረዳነው ስለሆነ ሳንተባተብ ሳንደናበር ኮንፊደንስ ኖሮ መመለስ ስለምንችል ኢንተራክቲቭ የሆነ ኮሚኒኬሽን ከኦዲየንስ ጋር መፍጠር የሚያስችል የኮሚኒኬሽን ወይም የስፒች ዴሊቨሪ አይነት ነው ኤክስቴምፖራኒስ ማለት ነው። ስለዚህ ቢኮዝ ኦፍ ኢትስ ኳሊቲ ኤክስቴምፖራኒስ ሜትድ ኢዝ ሞስት ሪኮመንድድ ኤንድ ሞስት ፖፑላር ሜትድ ኦፍ ስፒች ዴሊቨሪ። ስለዚህ በእነዚህ ኳሊቲዎች ምክንያት ኤክስቴምፖራኒስ ከሁሉም ሜትድ ሪኮመንድድ የሚደረገው የፖፑላር የሆነውም የስፒች ዴሊቨሪ ሜትድ ነው። ስለዚህ ብዙ ጊዜ ይሄኛው ነው የሚመከረው። እናንተም ይህን ብትጠቀሙት የበለጠ ትጠቀማላችሁ። ምክንያቱም ምን ያህል እንደተረዳችሁ ለማወቅ የሚጠቅማችሁ ሜትድ ይሄኛው ስለሆነ ማለት ነው። ሶስተኛው ሜትድ ላይ እንለፍ። ሶስተኛው ምንድነው? ማኑስክሪፕት ነው። ማኑስክሪፕት ላይ ስንሄድ ደግሞ ምንድነው? ማኑስክሪፕት ስታይል ኦፍ ፕሬዘንቴሽን ኢዝ ሪዲንግ ዳይሬክትሊ ፍሮም ዘ ቴክስት። ይሄ በቃ ቀጥታ የጻፋችሁትን ወርድ ባይ ወርድ ማንበብ ነው። ስለዚህ ዘ ሜትድ አሎውስ ዘ ስፒከር ቱ ፕላን ሪሰርች ኦርጋናይዝ ኤንድ ራይት ዘ ስፒች ወርድ ፎር ወርድ ኢን ፉል ነው። ስለዚህ መረጃዎችን ምንድነው እቅድ አውጥታችሁ ሪሰርች ሰርታችሁ አደራጅታችሁ ስፒቹን ቃል በቃል እንድታዘጋጁ የሚያስችል ሜትድ ነው። ዘ ሜትድ ዩዝድ ፎር ኦፊሻል ኤንድ ሃይሊ ሴንሲቲቭ ስፒች ቱ አቮይድ ኤኒ ሚስቴክ ነው። ስለዚህ እንደዚህ አይነት ሜትድን ብዙ ጊዜ የምትጠቀሙት ምን ስታደርጉ ነው? ኦፊሻል የሆኑና በጣም ሃይሊ ሴንሲቲቭ የሆኑ መልእክቶችን በቃ በኦርጋናይዜሽን ደረጃ በመንግስት ደረጃ የሚቀርቡ መረጃዎች ላይ ነው እንደዚህ አይነት ስፒቾችን የምንጠቀሙ። ምክንያቱም ማንኛውንም አይነት ሚስቴክ መፍጠር ስለሌለብን ቀጥታ ትክክለኛውን ማስረጃ ማቅረብ ስላለብን ነው ቃል በቃል የሚነበበው ማለት ነው። ኤንድ ኦፊሻል ሪፖርትስ ኤንድ ፖሊሲ ስቴትመንት ፕሬዘንትድ ኦር ሪድ ኢን ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ አር ጉድ ኤግዛምፕል ኦፍ ዘ ኮንቴክስት ኢን ዊች ዘ ማኑስክሪፕት ሜትድ ኢዝ አፕሮፕሪየት ነው። ስለዚህ በተለያዩ ኦፊሻል ሪፖርቶች፣ ፖሊሲ ስቴትመንቶች ላይ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ወይም የህዝብ ተወካዮች ምክር ቤት ላይ የሚቀርቡ ሪፖርቶችን ካያችሁ ወይም ፖሊሲ ስቴትመንቶች ቃል በቃል ከጽሁፍ ነው የሚነበቡት ማለት ነው። ለእነሱ አይነት ሁኔታዎች ምን ይጠቅመናል? ማኑስክሪፕት ሜትድ ወይም ቃል በቃል ማንበብ ዘዴን እንጠቀማለን ማለት ነው። ዘ ሜትድ ሃዝ ሰም አድቫንቴጅ ኢንክሉድ ዘ ፎሎዊንግ። ስለዚህ ማኑስክሪፕት ሜትድ መጠቀማችን ራሱ ጥቅሞች አሉት። ኢት ጊቭስ ዘ ስፒከር ቶታል ሴኩሪቲ አጌንስት ዘ ፎርጌቲንግ ፓርት ኦፍ ዘ ስፒች። ስለዚህ ሙሉ ለሙሉ ነው የምታነቡት፣ የምትረሱት ፓርቲ አይኖርም። ቀጥታ ስለሆነ የምታነቡት መርሳትን ያስወግዳል። ፕሪሳይስ ታይሚንግ ኦፍ ስፒች ኢዝ ፖሲብል ነው። ጊዜ የተቆጠባላችሁ አንዳንድ ጊዜ አስታውሳችሁ የምታወሩ ሲሆን ጊዜ ይፈጃል። ይሄኛውን ቀጥታ ማንበብ ስለሆነ ጊዜ ይቆጥባል። ኢት ጊቭ አዲኳይት ታይም ፎር ፕሪፓሬሽን፣ በቂ ጊዜ ይኖራቸዋል ፕሪፔር ስታደርጉ መረጃውን። ግሬተስት ኮንትሮል ኦፍ ዘ ወርዲንግ ኦፍ ስፒች፣ ስለዚህ የምትጠቀሟቸውን ቃላቶች ለመቆጣጠር ያስችላቸዋል። ምክንያቱም ቀጥታ ከቴክስቱ ስለሆነ የምታነቡት ማለት ነው። ሊሚቴሽን ወይም ዲስአድቫንቴጆቹ ደግሞ ላይ ስንመጣ ምን ምን ይነሳሉ? ኢትዝ ናቹራል ኤንድ ቦሪንግ ነው። ሰዎች ከፍላጎታቸው ወይም ከተፈጥሯቸው ሳይሆን የሚያወሩት የተጻፈ የተዘጋጀ ነገር ስለሆነ ይደብራል ማለት ነው። እንደዚህ አይነት ፕሬዘንቴሽን አንድ ዳልኖት አለው ኢፌክቲቭ ዩዝ ኦፍ ነን ቨርባል ኮሚኒኬሽን ሳች አስ አይ ኮንታክት ፌሻል ኤክስፕሬሽን ኤንድ ገስቸር ነው። ስለዚህ በእንደዚህ አይነት ደግሞ ከወረቀቱ ላይ ቀጥታ ስለሆነ የሚነበበው ነን ቨርባል የሆኑ እንደዚህ የአይን ኮንታክት፣ የፊት አገላለጽ፣ የተለያዩ ገስቸር ወይም ቦዲ ሙቭመንቶችን ማሳየት አንችልም ማለት ነው። እነዚህ እንደ ሊሚቴሽን የሚቆጠሩበት ሜትድ ነው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። አራተኛው ሜትድ ላይ ስንመጣ ደግሞ ሚሞራይዜሽን ሜትድ ነው። ስለዚህ ኢት ጊቭስ ኤ ስፒች ኢንታየርሊ ፍሮም ሚሞሪ። ይሄ ደግሞ ከሚሞሪያችሁ ነው። ዊዛውት ዩዚንግ ኖት ነው። ኖት አትጠቀሙም፣ ግን መጀመሪያ ቃል በቃል ነው የምሸመድዱት። ቃል በቃል ተሸመድዱና ከሚሞሪ እያወጣችሁ መናገር ይሆናል። ዚስ ሜትድ ኤንድ ዘ ማኑስክሪፕት ሜትድ ሃቭ ሲሚላሪቲ ነው። ይሄ ሜትድ እና ማኑስክሪፕት የሶስተኛው ከቴክስቱ ቃል በቃል ማንበብ ላይ ተመሳሳይነት አላቸው። ሚሞራይዜሽን ሜትድ ላይክ ማኑስክሪፕት ሜትድ ኢንቮልቭ ፕላኒንግ፣ ሪሰርች፣ ኦርጋናይዝ ኤንድ ራይት አውት ዘ ፉል ቴክስት ኦፍ ዘ ስፒች ነው። ስለዚህ ሚሞራይዜሽንም እንደ ማኑስክሪፕት ሜትድ እንዳየ ነው ፕላን፣ ሪሰርች፣ ኦርጋናይዝ እና ሙሉ ቴክስቱን ማዘጋጀት ይጠበቅብናል ወይም መጻፍ ማለት ነው። ስለዚህ ስፒከር ሁ ፕላንስ ቱ ጊቭ ኤ ስፒች ዩዚንግ ዚስ ሜትድ ትራይ ቱ ሚሞራይዝ ዘ ፉል ቴክስት ነው። ስለዚህ ይሄኛው የሚለየው ደግሞ ሙሉ ቴክስቱን አስታውሳችሁ በአይምሯችሁ ወረቀቱን ሳታዩ ፕሬዘንቴሽን ማቅረብ ማለት ነው። ስለዚህ ማኑስክሪፕት ከሆነ ቃል በቃል ከወረቀቱን፣ ይሄ ደግሞ ቃል በቃል ከአይምሯችሁ ነው ሸመደዳችሁትን ማቅረብ ነው። የሁለቱ ዲፈረንስ ይሄ ነው ሚሞራይዜሽን ሲሆን። ስለዚህ
የዚህ ሜትድ አድቫንቴጆቹ ምንድን ናቸው? ኢት ጊቭስ ዘ ስፒከር አምፕል ታይም ፎር ፕሪፓሬሽን። ስለዚህ ለስፒከሩ ምንድነው ለፕሪፓሬሽን በቂ ጊዜ ይኖረዋል እንደ ማኑስክሪፕት። ኤንድ ኢት ጊቭስ ዘ ስፒከር ዘ ኦፖርቹኒቲ ቱ ኮርፊል ዊች ዘ ወርድ ነው የሚጠቀማቸውን ወርድ ቀድሞ ይዘጋጅ እነዚያን ቃላቶች ተዘጋጅቶ ቃል በቃል ይሸመድዳል ማለት ነው። ኤንድ ዘ ስፒከር ካን ኤስቲሜቲንግ ዘ ፕሪሳይስ ታይሚንግ ኦፍ ስፒች። ሰዓት ይዛችሁ ስለሆነ ብዙ ጊዜ ስትለማመዱ ምን ያህል ሰዓት ይፈጅብኛል የሚለውን ያንን ስፒች የሚያቀርብበትን ማወቅ ይችላል ነው። እና ብዙ ጊዜ ለ2 ደቂቃ የሚሆን ፕሬዘንቴሽን ስትባሉ ያችን ደቂቃ ጠብቃችሁ ስለሆነ የምታዘጋጁት ብዙ ጊዜ ታይሚንጉን ለማወቅ ያስችለናል ማለት ነው። እነዚህ የሜሞራይዜሽን ሜትድ ጥቅሞች ናቸው። ስለዚህ አራቶቹ ሜትዶች በዚህ መልኩ እንጨርሳለን ማለት ነው። ስፒችን ዴሊቨር የምናደርግበት ኢምፖርታንቱ ኤክስቴምፖራኒየስ ማኑስክሪፕት እና ሜሞራይዜሽን አለ። በጣም የተለመደው ኤክስቴምፖራኒየስ እንደሆነ ያዙ። እናንተ መልመድ ያለባችሁ እሱን ነው። የሆነን አይዲያ አይታችሁ በራሳችሁ መንገድ መግለጽ ላይ ማለት ነው። ቀጣይ የምንመለከተው ጋይድላይን ኦፍ ፕሪፔሪንግ ስፒች which should be considered before delivery ነው። ስለዚህ ጋይድላይኖች አሉ ስፒችን ስናዘጋጅ ከማቅረባችን በፊት እና በምናቀርብ ሰዓት መከተል ያሉብን ጋይድላይኖች አሉ። እነሱን እናያለን ማለት ነው። ስለዚህ መጀመሪያ ከማቅረባችን በፊት መከተል ያሉብን ነገሮች አሉ። እነሱን እንመለከታለን። አንደኛ ዘ ስፒች ዲዛይኒንግ ፌዝ ሃዝ ሲሪየስ ስቴፕስ which include below ነው። ስለዚህ ስፒቹን ዴሊቨር ከማድረጋችን በፊት መከተል ያለብን ስፒቹን ስናዘጋጅ አሉ። አንደኛ ዲተርማይን ዘ ፐርፖዝ ኦፍ ዘ ስፒች ነው። ፐርፖዙ ዓላማውን መለየት አለብን። ኢዝ ኢት ኢንፎርም ቱ ፐርሱድ ኦር ቱ ኢንተርቴን የሚለው መለየት አለበት ማለት ነው። ስለዚህ አንሰር ዚስ ኩዌሽን ፕሮሲድ ዊዝ አዘር ስቴፕ ኦፍ ፕሪፓሬሽን። ይህን ስቴፕ ከመለሳችሁ ወደ ቀጣዩ ስቴፕ ታልፋላችሁ። ምክንያቱም ዓላማችሁን ታውቃላችሁ። መረጃ ለመስጠት ለማሳመን ወይስ ሰዎችን ለማስደሰት ነው የሚለው መለየት አለበት መጀመሪያ። ከዛ ሁለተኛ ላይ ምንድነው ኦዲየንሳችሁን አናላይዝ ታደርጋላችሁ። ኦዲየንሳችሁን መለየት ነው። ኦዲየንስ አናላይሲስ አባውት አንደርስታንዲንግ ዩር ኦዲየንስ ኢን ተርምስ ኦፍ ኢንተረስት ኖሌጅ ነምበር ነው ማለት ነው። ስለዚህ ኦዲየንሳችሁን አናላይዝ ማድረግ ፍላጎታቸውን፣ እውቀታቸውን እና ምን ያህል ኦዲየንስ ነው ይህንን ፕሮግራም የሚታደመው፣ ለምን ያህል ኦዲየንስ ነው ስፒችን ማዘጋጀው የሚለውን ማወቅ አለባችሁ ማለት ነው። ስለዚህ አናላይዝ ኦፍ ዘ ኦዲየንስ ኢዝ ኢምፖርታንት ቢኮዝ ዘ ስፒች ሹድ ቢ ቴለርድ ቱ ፊት ስፔሲፊክ ኔቸር ኦፍ ዩር ኦዲየንስ ነው። ስለዚህ ኦዲየንሳችሁን ማወቃችሁ ለእነሱ የሚመች ወይም ከእነሱ እውቀት ሌቭል አንደርስታንዲንግ ወይም ኢንተረስት ጋር የሚሄድ ስፒች ለማዘጋጀት ይጠቅማቸዋል። ለምሳሌ ለህፃናት ከሆነ ስለ ፖለቲካ አታወሯቸውም። ስለዚህ ለህፃናት የሚጠቅም አስደሳች ነገሮች ላይ ብታተኩሩ ይበልጥ ይሆናል ማለት ነው። ለተማሪዎች ለክላስ ጓደኛችሁ ከሆነ ስለምትማሩት ነገር ይሆናል። ስለ ፖለቲካል ሌቭል ወይም በሃውስ ኦፍ ፒፕል ሪፕሬዘንታቲቭ ላይ ወታችሁ ቃል አታወሩም። ሪፖርት ወይም ፖሊሲዎችን ነው የምታወሩት ወይም አፈጻጸማችሁ። ስለዚህ ኦዲየንሳችሁን ማወቃችሁ ያንን የምታስተላልፉትን ስፒች ከዛ ሲቹዌሽን ከሚሳተፉት ኦዲየንሶች ጋራ ምንድነው ኮሬክትሊ ፊት ወይም ቴለርድ እንዲያደርግ ያስችለናል ማለት ነው። ሁለተኛው ኦዲየንስ መለየት፣ መጀመሪያ ፐርፐስ፣ ከዛ ኦዲየንሳችሁን ትለያላችሁ። ሶስተኛ ደግሞ ጋዘር ኢንፎርሜሽን ሪሌቫንት ቱ ስፒች ነው። ስለዚህ ለእኛ ስፒች ጠቃሚ የሚባሉ መረጃዎችን መሰብሰብ ይጠበቅብናል። ቱ ኤብል ቱ ዴሊቨር የሰክሰስፉል ስፒች ዩ ሹድ ጋዘር አፕ ቱ ዴት ኤንድ ኮምፕሪሄንሲቭ ኢንፎርሜሽን ፍሮም ቫሪየስ ሶርስ ነው የሚለው። ስለዚህ ሰክሰስፉል የሆነ ስፒችን ለማዳረስ ከፈለጋችሁ አፕ ቱ ዴት ወይም ጊዜውን የጠበቀ እና ኮምፕሪሄንሲቭ የሆኑ ኢንፎርሜሽኖችን ከተለያዩ ምንጮች መሰብሰብ ይጠበቅብናል ማለት ነው። ስለዚህ ዓላማችሁን ለያችሁ፣ ኦዲየንሳችሁን ለያችሁ። ከዛ ሶስተኛ መረጃ ተሰብስባላችሁ ለስፒቻችሁ። አራተኛ ላይ የሰበሰባችሁትን መረጃ ማደራጀት አለባችሁ። ስለዚህ ዩር ስፒች ሹድ ቢ ኦርጋናይዝድ ኢንቱ 3 ፓርት ኢንትሮዳክሽን፣ ቦዲ ኤንድ ኮንክሉዥን። ስለዚህ መረጃችሁን በኢንትሮዳክሽን አለ፣ በቦዲ ዋና ፓርት አለ እና በኮንክሉዥን ወይም በመዝጊያ ሀሳብ ታደራጁታላችሁ ማለት ነው። ስለዚህ ናዘር ወርድ ቴል ዩር ኦዲየንስ ዋት ዩ አር ዱይንግ ቱ ቴል ዩር ኦዲየንስ ዋት ዩ አር ዱይንግ ቱ ቴል ዘም ኤንድ ቴል ዘም ዋት ዩ ሃቭ ቶልድ ዘም ነው። ስለዚህ እዚህ ጋር ምንድነው ቴል ዩር ኦዲየንስ ዋት ዩ አር ዱይንግ ቱ ቴል ዘም ማለት ኢንትሮዲውስ አድርጎላችሁ ምን እንደምንነግሯቸው ቀድማችሁ ትነግሯቸዋላችሁ። ቴል ዘም ማለት ቦዲ ፓርቱ ነው፣ ዋናው ነገር ትነግሯቸዋላችሁ። ኤንድ ቴል ዘም ዋት ዩ ሃቭ ቶልድ ዘም ነው። ስለዚህ ከዛ መጨረሻ ላይ ደግሞ ምን እንደነገራችኋቸው ጠቅላላ አድርጋችሁ ደግማችሁ ትነግራቸዋላችሁ ማለት ነው። በዚህ ወይ ኦርጋናይዝ ታደርጋላችሁ ስፒቻችሁ ማለት ነው። እሺ አምስተኛው ደግሞ ምንድነው ፕሪፔር ቪዥዋል ኤድስ ነው። ቪዥዋል ኤዶችን ታዘጋጃላችሁ። ዜር አር ቫሪየስ ታይፕ ኦፍ ቪዥዋል ኤድስ ዛት ካን ቢ ዩዝድ ቱ ኢንሃንስ ዘ ኳሊቲ ኦፍ ስፒች ነው። እንኳን ብታወቱም ችግር የለም፣ ግን ስፒቻችሁን ኳሊቲውን ለመጨመር ከፈለጋችሁ የተለያዩ ቪዥዋል ኤዶችን በምስል የተደገፉ ማስረጃዎችን ብታሳዩ የበለጠ ኢፌክቲቭ ይሆናል። ሰም ኦፍ ዜስ አር ብላክ ኦር ዋይት ቦርድን ተጠቅማችሁ ስዕሎችን ማቴማቲካል ካልኩሌሽን ከሆነ እየሰራችሁ ብታሳያቸው፣ ግራፎችን ከሆነ እየሳላችሁ ብትሰሩ አሪፍ ነው። ኦቨርሄድ ፕሮጀክተርን ብትጠቀሙ ግልጽ ይሆናል።
ኮምፒውተራይዝድ ፕሬዘንቴሽንም ይመከራል። ግራፎችን፣ ድራዊንግ፣ ማፕ፣ ፎቶ ግራፍ ቻርቶችን እየተጠቀማችሁ እንደ ሲቹዌሽኑ መረጃችሁን ብታብራሩ ተቀባይነት ይኖረዋል። ስለዚህ አምስተኛው ቪዥዋል ኤድ መጠቀም አዋጭ ነው ማለት ነው። ስለዚህ ቪዥዋል ኤድን መጠቀማችን ብዙ ጥቅሞች አሉት ስፒቻችንን በምናቀርብ ሰዓት። ይህም ምንድነው ዘይ ፋሲሊቴት ሊስነር አንደርስታንዲንግ ሰዎች በቪዥዋል የቀረበላቸው ከድምፅ ብቻ በላይ ግልጽ ይሆንላቸዋል ማለት ነው። ዘይ ሜክ ዘ ስፒች ሞር ኢንተረስቲንግ ስፒቹን የበለጠ ኢንተረስቲንግ ይኖራቸዋል። ምክንያቱም ሰዎች እየተረዱት በሄዱ ቁጥር ኢንተረስት ኖሯቸው ይታደማሉ። እንድ ዘይ ሰርቭ አስ ስፒከር ሚሞሪ ኤድ ስለዚህ ሰዎች በምስል ያዩትን ከድምፅ በላይ የማስታወስ አቅም ስላላቸው ቪዥዋል ኤዱ ምንድነው ለስፒከር ሚሞሪ ኤድ ሆኖ ያገለግላቸዋል ማለት ነው። እንድ ዘይ ሪዱስ ስፒከር ነርቨስ ስለዚህ ስፒከሩም ነርቨስ ወይም ስሜታዊ መሆኑ ይቀንስለታል። ምክንያቱም የተለያዩ ምስሎችን ማካተቱ ለታዳሚው ግልጽ ስለሚሆን ብዙም ማስረዳት አይጠበቅበትም። ስሜቱንም ተቆጣጥሮ ስፒቹን ዴሊቨር ማድረግ እንዲችል ያስችለዋል ማለት ነው። ስለዚህ እነዚህ ጥቅሞች አሉት ቪዥዋል ኤድ መጠቀም። ቀጣው ደግሞ ምንድነው ፕራክቲስ ነው። በቃ ዋናው ተግባር ይሄ ነው፣ ፕራክቲስ ነው። ስድስተኛው ፕራክቲስ። ስለዚህ ፐርሃፕ ዘ ሞስት ኢምፖርታንት ጋይድላይን ኦፍ ስፒች ፕሪፓሬሽን ኢዝ ፕራክቲስ። ልምምድ ማድረግ ከሁሉም በላይ በጣም ወሳኝ የሆነ ነገር ነው። ኢት ኢዝ ስተዲንግ ዩር ማቴሪያል ሶ ዛት ዩ አር ኖ ዋት ዩ አር ጎይንግ ቱ ቶክ አባውት። ስለዚህ ማቴሪያሉን ማጥናት ደጋግማችሁ እንደምታቀርቡ እንድታውቁ ስለሚያስችላችሁ ማለት ነው። አናዘር ወርድ ፕራክቲስ ኢዝ ኢንቴንድድ ቱ ኢንተርናላይዝ ሰብጀክት ማተር ነው። ስለዚህ የምታቀርቡትን ነገር ኢንተርናላይዝ እንድታረጉት ወደ ውስጣችሁ እንዲዋሃድ ያስችላል ማለት ነው። ዌን ፕራክቲሲንግ ስፒች ኢት ኢዝ ሪኮመንድድ ቱ ዩዝ ኤቭሪቲንግ ዳት ስፒከር ዊል ዩዝ ኢን ዘ አክቹዋል ፕሬዘንቴሽን። ስለዚህ በልምምድ ወቅት በአክቹዋል ፕሬዘንቴሽን የምታቀርቧቸው ማንኛውም ነገር ብትሏቸው ጥሩ ነው፣ በኋላ እንዳረሷቸው ማለት ነው። ስለዚህ በዚህ ወይ ፕራክቲስ ማድረግ አለባችሁ ማለት ነው። ስለዚህ እነዚህ 6 ሜትድ ተጠቅመን ስፒቻችሁን ዴሊቨር ታደርጋላችሁ፣ ፐርፐዛችሁን ከመለየት እስከ ልምምድ ድረስ ማለት ነው። ይሄ ዴሊቨር ከማድረጋችን በፊት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ የምንመለከተው ደግሞ ኢፌክቲቭ ዴሊቨሪ ኦፍ ስፒች ጋይድላይን ቱ ኮንሲደር ዱሪንግ አክቹዋል ዴሊቨሪ። ስፒቹን በምታቀርቡ ሰዓት ደግሞ ከግምት ማስገባት ያለባችሁ ፖይንቶች አሉ። እነሱን ለማየት እንሞክራለን ማለት ነው። ስለዚህ ባይ ናው ዩ ሃቭ ቢን ፕሪፔርድ ዩር ስፒች ኮንሲደሪንግ ዘ አባቭ ጋይድላይን። ስለዚህ ካየናቸውን 6 ጋይድላይን ተከትላችሁ ከዛ ወዲያ ስፒቻችሁን ታዘጋጃላችሁ። ስለዚህ እነዚህን ስፒች ካዘጋጃችሁ ወዲያ ኢት ኢዝ ታይም ቱ አክቹዋሊ ጊቭ ዘ ስፒች ኢን ፍሮንት ኦፍ ዘ ኦዲየንስ። አሁን ደግሞ ሰዓቱ ምን ላይ ደረሰ? ያን ፕሬዘንቴሽን የምታቀርቡበት ሰዓት ደረሰ፣ ወይም ስፒቹ። ስለዚህ ቱ ሜክ ዩር ስፒች ሰክሰስፉል ኮንሲደር ዘ ፎሎዊንግ ቲፕ። ስለዚህ ስፒቻችሁ ሰክሰስፉል እንዲሆን እነዚህን ቲፖች ከግምት ማስገባት አለባችሁ ማለት ነው። አንደኛ ፍራቻ። ዩ ኦልሬዲ ኖው ዛት ፊር ኢዝ ሞስት ማጆር ፕሮብሌም ኢን ፐብሊክ ስፒክ። አይተናል። በጣም በፐብሊክ ስፒኪንግ ዋናው ችግር ፍራቻ እንደሆነ አይተናል። ስለዚህ አክሴፕት ዘ ፊር ኦር ነርቨስነስ ኢዝ ናቹራል ኤንድ ኤቭሪዋን ፊል ነርቨስ ነው። ስለዚህ ማንኛውም ሰው እንደሚፈራ ወይም ስሜታዊ እንደሚሆን መረዳትና ማወቅ መቀበል አለባችሁ ማለት ነው። ስለዚህ ኮንትሮል ዩር ፊር ኤንድ ትራይ ቱ ቢልድ ሰልፍ ኮንፊደንስ ሩ ፕሪፓሬሽን ነው። ስለዚህ በዝግጅት ወቅት ፊርን ለማስወገድ እና ኮንፊደንስ ለመገንባት መሞከር ይጠበቅብናል። ይሄኛውን ኮንሲደር ማድረግ አለብን። ሁለተኛ ዱ ኖት ሪድ ዩር ፕሬዘንቴሽን ወርድ ባይ ወርድ ነው። ስለዚህ ፕሬዘንቴሽናችሁን ቃል በቃል ባታነቡት ይመረጣል። ዱ ኖት ሜሞራይዝ ዩር ስፒች ዌንኤቨር ፖሲብል ዩ ሹድ አቮይድ ዘ ቱ ኤም ማኑስክሪፕት ኤንድ ሜሞራይዜሽንን ብታስወግዱ ጥሩ ነው። ምክንያቱም ማኑስክሪፕት ወርድ በወርድ ማንበብ ነው። ሜሞራይዜሽንም ወርድ በወርድ የመደዳችሁትን በቃላችሁ ለማቅረብ መሞከር ነው። እነዚህ አዋጭ አይደሉም። ማኑስክሪፕት በቃል የእናንተን ስሜት ወይም የእናንተን አረዳድ ማሳየት አይችልም። ሜሞራይዜሽን ደግሞ በመሀል ቢጠፋባችሁ ወይም ስቴፑን ባይጠበቅላችሁ ሙሉ ለሙሉ ስፒቻችሁ ይበላሻል ማለት ነው። ስለዚህ እነዚህን ሁለቱም ሜቶዶች ባትጠቀሙ ይመረጣል። ኤንድ ሜንቴን አይ ኮንታክት ነው። ሶስተኛው በምታቀርቡ ጊዜ የአይን ግንኙነትን መመስረት። ኢስታብሊሽ አይ ኮንታክት አት ዘ ቢጊኒንግ ኦፍ ዩር ስፒች ኤንድ ሜንቴኒንግ ኢት ኢዝ ቬሪ ኢምፖርታንት። ስለዚህ የአይን ኮንታክት ከቻላችሁ ቢጊኒንግ ኦፍ ዩር ስፒቻችሁ ላይ ጀምራችሁ ሜንቴን ብታደርጉ በጣም ጠቃሚ ነው። ሰዎች እንደማትፈሩ ሰልፍ ኮንፊደንስ እንዳላችሁ ስለሚረዱ ማለት ነው። ሌላኛው ገስቸር ነው። ገስቸር ማለት አስ ኤ ስፒከር ዩ ሹድ ኖት ፑት ዩር ሃንድ ኢን ዩር ፖኬት ኤንድ ዩ ሹድ ኖት ፎልድ አርም ዲዩሪንግ ስፒች ዴሊቨሪ። ስለዚህ ገስቸር ማለት ምንድነው? ቦዲ ሙቭመንታችን እጃችሁን ኪሳችሁ ማድረግ የለባችሁን ፕሬዘንቴሽን ስታደርጉ ወይም ስፒች ስታቀርቡ እና እጃችሁን በማጣመርም አይጠበቅባችሁም። ስለዚህ ተገቢውን የሆነ የሰውነት እንቅስቃሴ ማድረግ ይጠበቅባችኋል ማለት ነው። እዚህ አራቱን ኮንሲደር ታደርጋላችሁ።
ተጨማሪ ደግሞ ቮካል ደሪቨሪ አምስተኛ ቮካል ደሪቨሪ ኢት ኢንክሉድስ ቮሊዩም ኦፍ ስፒች ስፒድ ኦፍ ስፒች ኤንድ ፖዝ ነው። ስለዚህ እነዚህ ሶስቶቹ ከግምት ማስገባት አለባቸው። ቮሊዩም ስንል ዩር ስፒች ሹድ ቢ ማኔጅድ ኢን ዘ ዌይ ዛት ዩር ቮይስ ካን ቢ ሄርድ ቱ ኤቭሪዋን ዊዛውት ፕሮብሌም። ስለዚህ ድምፅ ማለት መጠኑ የሚሰማ መሆን አለበት በአግባቡ በትክክለኛው መጠን ለሌሎች እንዲሰማና መደረግ አለበት ማለት ነው። በት ዩ ሹድ ኖት ሻውት አት ዩር ኦዲየንስ። ግን ይሄ ማለት ኦዲየንሳችሁ ላይ ጩሁባቸው ማለት አይደለም፣ በተገቢው ደረጃ ድረስ ነው ማለት ነው። ስለዚህ ፎር ዘ ፐርፖዝ ኦፍ ኢምፓሳይዝ ዩ ካን ዩዝ ዲፈረንት ቮሉም ኦፍ ስፒች። ኢምፋሳይዝ ማተኮር የምትፈልጉት ነገርን ጮክ ብላችሁ ጫን ብላችሁ መነገር፣ ብዙም የማይፈለገው ላይ ላላ ብላችሁ ማውራት፣ ቮሊዩሙን በመቀየር ትኩረት መሰጠት ያለባቸውን ፖይንቶች ማሳየት ትችላላችሁ ማለት ነው። ሌላኛው ስፒድ ነው። የድምጻችሁ ስፒድ ወይም ፍጥነት ስፒክስ አት ናቹራል ስፒድ ዛት ኢዝ ናይዘር ቱ ፋስት ኖር ቱ ስሎ። ስለዚህ በጣም ፈጣን በጣም ዘገምተኛ ባልሆነ ነገር ማውራት፣ ሌቭል ኦፍ ስፒድ ማውራት አሪፍ ነው። ዲፈረንት ስፒድ ኦፍ ስፒች ካን ቢ ዩዝድ ቱ ሜክ ዩር ስፒች ኢንተረስቲንግ። እዚህ ላይም በጣም ፈጣን ዘጌትም የምንልባቸው ወይም በኖርማል የምናወራበት ወይ አለ። እነዛም የተለያዩ መልክቶችን ያስተላልፋሉ ማለት ነው። እነዚህ መጠቀም ስፒቻችሁን ኢንተረስት ያደርጋል። አንዳንድ ጊዜ ፈጣን፣ አንዳንድ ጊዜ ረጋ፣ መሀል ላይ አብዛኛውን በኖርማል ማውራት ይመረጣል ማለት ነው። ሶስተኛው ፖዝ ነው። ፍሮም ታይም ቱ ታይም ጊቭዝ ዩር ኦዲየንስ ኤንድ ዩር ሰልፍ ብሬክ ነው። ለራሳችሁ ሆነ ለኦዲየንሱ በመሀል ጋፕ ሰጠት ያዝ ያረጋችሁ ማውራት ተመካሪ ነው። ስለዚህ መጠኑን ፍጥነቱንና አንዳንድ ጊዜ ገታ እያረጋችሁ ማውራት ስፒቻችሁን አሪፍ ያደርገዋል ማለት ነው። ስድስተኛው ሙቭመንት ነው፣ እንቅስቃሴ ወይም ደሊቨሪንግ ስፒች ሜክ ናቹራል ኤንድ ፐርፖዝፉል ሙቭመንት። ስትንቀሳቀሱ ቀስ ያላችሁ ተፈጥሮ የሆነ እንቅስቃሴ ማሳየት። አንዳንድ ሰዎች በቃ ሙቭመንት ጠቃሚ መሆኑን ስለሚያውቁ ብቻ ከጫፍ ጫፍ እየሮጡ የሚያወሩ ሰዎች አሉ ስፒች ሲያቀርቡ። ግን እንደዛ መሆን የለበትም። ሙቭመንት ሌቭላችሁን በተወሰነ መልኩ ማድረግ ይጠበቅባቸዋል ማለት ነው። ሌላኛው ታይም ዩዝ ታይም ዌስት ነው፣ ጊዜያችሁን። ምክንያቱም ሰው ጊዜውን ሰውቱን የሰጣችሁ በአግባቡ ያን ጊዜ በመጠቀም ትክክለኛው መልእክት በትክክለኛው ሰዓት ብዙ የኦዲየንሱን ሰዓት ሳንወስድ ማቅረብ ይጠበቅብናል። ሌላኛው ድረስ ነው፣ አለባበስ። ድረስ አኮርዲንግ ቱ ዘ ሲቲንግ ኢን ዊች ዩ አር ጎይንግ ቱ ፕሬዘንት ዩር ስፒች ዛት ሚንስ ፎርማል ድሬሲንግ ፎር ፎርማል ስፒች ነው። ስለዚህ አለባበሳችሁ እንደ ሁኔታው ያንን ስፒች እንደሚመጥን አለባበስ መልበስ አለባችሁ እና ይህንን ከግምት ማስገባት አለባችሁ። አለባበሳችሁ ያንን ፕሬዘንቴሽናችሁን የማይመጥን ከሆነ ዋጋ አይኖረው የምታቀርቡት ነገር ማለት ነው። እነዚህን ኮንሲደር ማድረግ ይጠበቅባቸዋል ማለት ነው። ይህን ይመስላል ማለት ነው ቻፕተር 4። በአጠቃላይ ምንድነው እንዴት ነው ኢፌክቲቭ የሆነ ስፒችን ፕሪፔር እና ዴሊቨር የምናደርገውን አይተናል እና ስፒቾችን የምናቀርባቸውን 4 ዴሊቨሪ ስታይሎችን ከዛ በተጨማሪ ለማየት ሞክረናል ማለት ነው። ስለዚህ በዚህ ወይ ምንድነው ፕራክቲስ ያደረጋችሁ ኤፌክቲቭ የሆነ ፐብሊክ ስፒከር መሆን ትችላላችሁ ማለት ነው። እናም ይህን ኮርስ በዚህ እንጨርሰዋለን ማለት ነው። ኤግዛም ኩዌሽኖች የሰራሁላችሁ ቪዲዮ አለ። በዚህ ቪዲዮ መጨረሻ ላይ አታች አደርግላችኋለሁ። ቪዲዮ እንዲታያችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በኮሜንት ላይ እንድሰራላችሁ የምፈልጉት ነገር ካለ አሳውቁኝ። ግን ኮሜንት ላይ እየተሳተፋችሁ አይደለም። ከቻላችሁ በጣም ኢንተራክት ብናደርግ ደስ ይለኛል። ኮሜንታችሁን አየዋለሁ፣ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።